አንዳንድ ሰዎች ቤት ለመግዛት ሀሳብ አላቸው፣ ነገር ግን አልተዘጋጁም። ስራን በተመለከተ አልተዘጋጁም። ክሬዲት ሂስትሪያቸውን በተመለከተ አልተዘጋጁም። ዳውን ፔመንት ክሎዚንግ ኮስታቸውን በተመለከተ አልተዘጋጁም። ነገር ግን ቤት ለመግዛት ሀሳብ አላቸው። ይሄም ትክክል አይደለም። ቤት ለመግዛት ሀሳብ ሲኖራችሁ ቀድማችሁ 1 ዓመት 2 ዓመት ቀድማችሁ ስራን በተመለከተ መዘጋጀት አለባችሁ። ኢንካማችሁን በተመለከተ ኢዳን በተመለከተ መዘጋጀት አለባችሁ። አንዳንድ ሰዎች ደግሞ ሁሉ ነገር ተዘጋጅተዋል፣ ግን ቤት ለመግዛት አሁን ኢንተረስት ሬት ከፍ ብሏልና እንዴት አድርጌ ነው ቤት የምገዛው፣ የቤቱ ዋጋም በጣም ከፍ ብሏልና እንዴት አድርጌ ነው የምገዛው ብሎ ቁጭ ብሎ የሚጠብቁ ሰዎች አሉ። ኢንተረስት ሬት ባይ ዘ ወይ በእኛ እጅ አይደለም። ኢንተረስት ሬት በማንም እጅ አይደለም፣ በመንግስትም እጅ አይደለም። ኢንተረስት ሬት የሀገሪቱ ኢኮኖሚ ሁኔታ ነው የሚወስነው። የሀገሪቱ የኢምፕሎይመንት ሁኔታ ነው የሚወስነው። የሀገሪቱ የኢንፍሌሽን ሁኔታ ነው የሚወስነው። የሀገሪቱ በአጠቃላይ ኢኮኖሚ ነው የሚወስነው። ስለዚህ ኢንተረስት ሬት ኤኒታይም ማንም ዝም ብሎ ሲቦ የሚያወርደው ወይም ከፍ የሚያደርገው ነገር አይደለም። በጣም ብዙ አትሪቢዩቶች አሉ ኢንተረስት ሬትን የሚወስኑ። ስለዚህ ያንን በብዙ አቅጣጫ ታይቶ ነው ኢንተረስት ሬት የሚቀንሰውና ቤት ደግሞ ተወዷል የሚባለው ቤት ኤኒታይም ቤት ለመግዛት ሲታሰብ ሲታቀድ ቤት መግዛት ጊዜ ነው፣ ወቅት ነው ብዬ አምናለሁ እኔ። ምክንያቱስ ቤት ኤኒታይም መቀየር ትችላላችሁ። ውድ ከተገዛ ከተወሰነ ጊዜ በኋላ ኢንተረስት ሬት ምክንያት ሞርገጃችሁ ከፍ ብልም በኋላ ኢንተረስት ሬቱ የሚቀንስበት ታይም ላይ ሪፋይናንስ ማድረግ ይቻላል። ይህን ደግሞ ያንን ትልቅ ቤት አቅዳችሁ ከሆነ ኢንካማችሁና ያላችሁ የገቢ ሁኔታ ወስናችሁ መጠነኛ የሆነውን ቤት መግዛት፣ ባለ አእምሮ ያንን ነገር ማቀድ፣ መክፈል የምትችሉትን ብቻ አቅማችሁ የሚችለውን ብቻ አይነት ቤት ገዝታችሁ ለራሳችሁ የሚሆነውን ማድረግ በጣም አስፈላጊ ነው። የዛሬ 2 ዓመት 3 ዓመት 4 5 ዓመት ሰዎቹ በጣም ትልቅ ቤት በተመጣጠነ በጥሩ ዋጋ ገዝተው ከሆነ ዛሬ ደግሞ ያንን ማቀድ አንችልም። ዛሬ ላይ የምናቅደው በሌላ መንገድ ነው። ካለው ከገበያ ሁኔታ፣ ከማርኬት ሁኔታ ጋር፣ ከኢንተረስት ሁኔታ ጋር፣ ከሀገሪቱ ኢኮኖሚ ጋር ሁኔታ፣ ከስራ ሁኔታ ጋር አይተን ነው ምን ያህል አፎርዳብል አደርጋለሁ የሚለው ነገር በማሰብ ነው ቤት መግዛት ማቀድ ያለብን። ስለዚህ ቤት ለመግዛት ሁሉ ጊዜው ነው፣ ወቅት ነው። ምክንያቱም ሁኔታዎችን በማየት እየኖሩ ነገሮችን መቀየር ማስተካከል ስለሚቻል ማለት ነው። ስለዚህ ኤኒታይም ቤት መግዛት እቅድ ያለ ሰው ካለ ደውሉልኝ። እኔ ጋር በደንብ አድርገን ማውራት እንችላለን። በምን አይነት መልኩ ነው ማስተካከል የሚቻለው ይህን ነገር፣ ሁኔታዎችን፣ ፋይናንስን፣ የስራ ሁኔታ የምለው ነገር ቁጭ ብሎ ማውራት ለዛሬ ብቻ ሳይሆን ለሚመጣው ዓመት ከዛ በኋላም እቅድ ካለ ነገሮችን አስተካክሎ ለዛ ነገር ብቁ ሆኖ መቅረብ ይቻላልና ደውሉልኝ። ስልክ ቁጥር በባዮ ላይ አለ። መልካም ቀን። አመሰግናለሁ።